እየበይ ነው እንዴ? በእውነት በቃ ሁለተኛ እንደዚህ አይነት ነገር አልናገር። አፌን ቁርጥ አድርገው እባክህ ይቅርታ አድርግልኝ። አንቺ ምን አጠፋሽ? ቅድም ትንሽ ስሜታዊ ሆኜ ተናገርኩ። ታውቃለህ እኔ አንተን ተናግሬ አላውቅም። እባክህ ደሬ ከልብ ይቅርታ አድርግልኝ። እሺ እንደዚህ ነው እሺ የምትለኝ? በቃ ፈገግ ብለህ እቅፍ ውስጥ አድርገህ ነው እንጂ አቅፈ ግለጽልኝ ስልህ አንተ እሺ ትለኛለህ? እሺ ማርቲ እኔ ምን አደረግሽ? እንዴ ከዚህ በላይ ምን ላድርግህ? ጨቀጨኩ። ለዛ ነው ቤቱን ጥላ ይወጣ። ግን ደግሞ እባክህ ተረዳኝ። ፈልጌው አይደለም። በቃ ረጅም ጊዜ እየተጨነቅክ ዝም ስትለኝ ጊዜ ሆድ ብሶኝ ነው። እባክህ በእኔ አትዘን። እኔ ባንቺ አላዝንም፣ በጭራሽ አላዝንም። አላዝንም ስልሽ ካፌ ሳይሆን ከልቤ ነው። ወደፊት ምንም ነገር ብታድርጊ ባንቺ የሚያዝ ልቦና የለኝም። ኤቢ ላንቺ አልደብቅሽ። አባዬ እናቴ ሊያስታውቀኝ ነበር። እናቴ እየጠበቀችኝ ነበር። ከዛ እየሄድን እያለ አባዬ በጣም ተጨነቀ። በቃ ራሱን መቆጣጠር አቃተው። በቃ ነገ ታስታውቀኛለህ ብዬ ተመልሰን መጣን። ለምን ማለቴ አባዬ ለምን ተጨነቀ? እኔ እንጃ። ቆይ እናትሽ ካንቺ ጋር ለማስተዋወቅ ለምን ይፈራል? እማዬ እኮ ምን የምታውቀው ነገር የለም። ናታን ዛሬ እኮ እናቴ ላገኛት ነው። ትናንት ለምን አላገኘሽ? ትናንት በጣም መሸ። በዛ ላይ ደግሞ እሱን በጣም ተጨንቆ ነበር። አሁንም ከተጨነቀ ተይው። አይ ናታን አባዬ በእኔ ምክንያት ነው እንደዚህ እየሆነ ያለው። ቤተሰብ እንደዚህ እየሆነ እየተበታተነ ያለው በእኔ ምክንያት ነው። ቤተሰብ እየታመሰ ያለው በእኔ ምክንያት ነው። ናታን አባቴ ከሰውነት ተራ እየወጣ ያለው በእኔ ምክንያት ነው። ስለዚህ እኔ እናቴን ለውቃት እንጂ እዚህ ቤት ላይ አንድ ቀን ማድረግ አይመስለኝም። አባዬ እንደ ማታ ቶሎ ቶሎ እንደው እሺ እና አባዬ እኮ የሰላም ሰፈር እኮ ነው። ያው የእናቴ ሰፈር እየደረስን ነው። እንደ አባዬ ለምንድን ነው የምታቆመው? እኮ የሰላም ሰፈር እኮ ነው። አቶ ደረጀ ሲፈራውና ሲሸሸው የነበረው ቀን ደረሰ። ዳጣ እናቷ ሰላም መሆኗን ስታውቅ በጭራሽ ማናገር አልፈልግም አልገባም ብላለች። አቶ ደረጀ የተፈጠረው ነገር እጅግ በጣም አስደንግጦታል። ወይዘሮ ማርታ ምንም ጥፋት እንደሌለባት ብታውቅም ግን ደግሞ የአቶ ደረጀ መጨናነቅ እሷኑ ይቅርታ እንዲጠይቅ አድርጓታል። አቶ ደረጀ ዳጣን እናትሽ ጋር ወስዳለሁ ብሎ በስሜት ያልማያውቀው ቦታ ላይ ሄዶ ቆሟል። ዳጣም የአባቷን ሁኔታ ስታይ አንተ እንደዚህ ሆነህ እናቴን ከማገኝ የማላቃተን እናቴን ለማግኘት አንተን አባቴን ከማጣ የአንድ ቀን ማደር አይከብደኝምና ተረጋግተህ ደርና ሌላ ጊዜ ታሳየኛለህ ብላ ወደ ቤት ተመልሰዋል። ወይዘሮ ማርታና አብጌል በተደጋጋሚ ስልክ ቢደውሉም ግን ደግሞ በጭራሽ አቶ ደረጀና ዳጣ ስልክ እያነሱ አልነበረም። አብጌል እጅግ በጣም ተጨናንቃለች። እማዬ አባዬ ልክ አይደለም፣ ውስጤ በጣም ተረብሿል። ከአንቺ ጋር ከተጣጣልቶ ከወጣ በኋላ ምንም ጥሩ ስሜት አልነበረውም እና አሁን ደግሞ ስልካቸው እየሰራ አይደለም ብላለች። ወይዘሮ ማርታም ምን ነው አፌን በዘጋው ምንም ነገር ባልተናገርኩት እያለች ለዲያማ ገብቷታል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የእናቶ ደረጀ ቤተሰብ እንግዲህ የዳጣ ልደት ከተከበረ በኋላ መተራመስ ጀምሯል። ይህ ምንድነው? አቶ ደረጀ ቀን ተቀን ስሜቱ እየተለዋወጠና እየተረበሸ ይሄ መረበሹ ደግሞ ድሮ የምታውቀው ጠንካራው ብርቱ ነገሮችን በቀላል መፍታት የሚችለው ደረጀ አሁን ግን ሚስጥሩንም ለማንም የማያዋራው ሁልጊዜ የሚብሰለሰልበት ጉዳይ ሲሆን ወይዘሮ ማርታም ባሳትና ጠንቶብኛል፣ አሁንስ ደክሞኛል፣ አቅቶኛል፣ አንተ ደክመህ አድክመኛልና ከዚህ በኋላ እኔ ድንጋይ አይደለሁም ካንተ ጎን እንዲህ አውል የምቀመጠው እንደፈለክ ማድረግ ትችላለህ ብላ ክፍሉን ለቃለት ሄዳለች። ይሄ ደግሞ አቶ ደረጀን እጅግ በጣም ረብሾታል። ወይዘሮ ማርታ ለ25 ዓመት ያህል በትዳር ስንቆይ አንድም ቀን እንኳን እንደዚህ ብላ ፊቷን አዙራብኝና ካጠገቤ ክፍል ለቃ ወጣ አታውቅም። በአሁኑ ግን ወጣች። እውነትም ማርቲ ደክሞታል። ማርቲ ሰልችቻታለሁ የሚለው ነገር አስጨንቆታል። በዛ ላይ ደግሞ ዳጣ እናቷ ሰላም መሆኗን ስታውቅ ልጄ ምን ትለኛለች? ምንስ ሲሆን የምትለኝ? እሷንስ ምን ትላታለች? እኔንስ ምን ትለኛለች? በእናት ናፍቆት ስትብሰለሰል እንደዛ ስትሆን አይኗ ሲንከራተት ይሄን ሁሉ ነገር
ችለን አንድ ቤት ሲኖሩ የነበሩት አሁን እናትሽ ናት ስላት ምን ይሰማታል የሚለው ነገር ውስጡን ረብሾታል። እናቱ ደረጀም ክፍሉን ዘግቶ አልቅሶን ባሁን ከጠረገ በኋላ ዳጣን ተከተኝ ብሎ ከቤት ወጥቶ ነበር። ከቤት ሲወጣ ይሄን ከማለቱ ውጪ ለማንም ሰው ምንም ሳይናገር መኪናውንም ሲነዳው እጅግ በጣም በፍጥነት ነበር። ዳጣም እንግዲህ ባየችው ነገር እጅግ በጣም ተጨንቃለች። መጀመሪያ ግን ወይ ስልኳን ስጠኝ፣ አንተ የትም አትሄድ፣ እኔ ራሴ ሄጄ አገኛታለሁ እያለች ነው። እና ዛሬ እናቴን ሳላገኝ በጭራሽ ማደር አልፈልግም፣ ላያት እፈልጋለሁ አሁኑኑ፣ ወይ በፎቶ አሳየኝ ትልና አይ ማየት እፈልጋለሁ፣ ወይ በስልክ ማየት እፈልጋለሁ። ብቻ ግን ዝብርቅርቅ ያለ ስሜት ውስጥ ያለችው ዳጣ እንግዲህ እናቴን ሳላይ ሞቼ እገኛለሁ ብላለች። አቶ ደረጀም ይሄ ጉዳይ ሁልጊዜም የጥፋተኝነት ስሜትን እየተሰማው እንዲብሰለሰል ሲያረገው ስለቆየ አሁን ደግሞ በተደጋጋሚ ልጁ እንደዚህ እያለችው ማደር አልቻለም። እሷን ለማስደሰት ብሎ እንግዲህ በፍጥነት ሲነዳ አቶ ደረጀ በሀሳብ ውስጥ ሆኖ ስለነበረ ሲያሽከረክር የነበረው የሄደበትን ቦታ፣ የሄደበትን መንገድ፣ የሄደበትን አቅጣጫ የትም እንኳን እንደሆነ በቅጡ አያውቀውም ነበር። እናም እንግዲህ ብዙ ከተጓዙ በኋላ የሆነ ቦታ ላይ ቆሞ ወዴት ነው የምንሄደው አባዬ? ምን እሱና ነው በዚህ ፍጥነት እየነዳ ያለው? አባዬ ደህና አይደለህም ብለው ነበር። አቶ ደረጀም እናትሽን ላሳይሽ ነው ብሏታል። ወደ እናትሽ ነው የምንሄደው ቢላትም ተረብሻል እኮ ደህና አይደለህም ምን ሆነህ ነው ብለው ነበር። አቶ ደረጀም ደህና እንዳልሆነና ከማርታ ጋር እንደተጣሉ ነግሯታል። ዳጣም እንዴ ስለኔ ያወቀች እንዴ ምን ተፈጥሮ ነው ብላ ነበር። ስለሱ አውቃ ሳይሆን እንግዲህ ነገሮች እንዲያደከሟትና እንደታከታት ክፍልም ለቃ እንደሄደች ነገራት። እና ዳጣ እንግዲህ እማዬ ስለኔ ያውቃለች እንዴ ታዲያ ካላወቀች ስለኔ ምን ተፈጥሮ ነው በእኔ ምክንያት ነው እያለች ነበር። አቶ ደረጀ ሁሉም ጥፋት የራሱ እንጂ የሷ እንዳልሆነ ተናግሯል። ስለ ውልደቷ ታሪኳንም አንዳንድ ነገሮችን ሊያጫውታት ቢፈልግ እኔ ምንም መስማት አልፈልግም፣ እናትና እናቴን ብቻ ነው ማግኘት የምፈልገው። ግን ደግሞ በዚህ ሁኔታ ላይ ሆነ እንደዚህ ተረብሽ፣ በዛ ላይ ደግሞ እማዬ ትዳርህም እንዳይፈርስ አንተ እዚሁ ሁንና ስልክ ስጠኝና እኔ እናቴን ላገኛት ብለው ነበር። አይ በዚህ ጭንቅ ሰዓትማ ከጎንሽ ነው መሆን የምፈልገው፣ አብሬሽ መሆን እፈልጋለሁ ብሏታል። እናም አቶ ደረጀ ስለ ታሪክሽ ብነግርሽ ይሻላል ብሎ ጀማምሮላት ነበር። እናም ያሳሰተችው እናቷ እንደሆነች ነግሯታል። እንዴ እናቴ እማዬን ታውቃታለች እንዴ ብላ ነበር። አዎ ታውቃታለች፣ ይተዋወቃሉ ብሏታል። አቶ ደረጀ ለዳጣ ሁሉም ነገር አንዴ ሲሆንባት እንዳይከብዳት ሊያስረዳት ቢሞክርም አይ እኔ እሷን ማግኘት እንጂ ስለ ታሪኬ ምንም መስማት አልፈልግም። ሲጀመር እኔ ገና ዛሬ ነው የተወለድኩት፣ እስከ ዛሬ አልነበርኩኝም። ዛሬ ገና ነው አባዬ የተወለድኩት እያለችው ነው። አቶ ደረጀም እሺ ብሎ እሺ በቃ እንሂድ ባለ ጊዜ ግን ደግሞ የት ነው ያለ ነው ብሏት ነበር። የት መተው እንኳን እንደቆሙ አያውቅምና ዳጣም በዚህ ሁኔታ ላይ ሆነ አባዬ አንሂድ፣ በቃ የኔን እናቴን ማግኘቴ ከሆነ እንደዚህ የረበሸሽ ይቅር፣ እየከበዳትም ቢሆን እየደበራት እንባ እየተናነቃት እየከፋትም ቢሆን ግን ደግሞ ከአባቷ መከፋትና ከአባቷ ትዳር መፍረስ ስለማይበልጥ የሷ መሰቃየት ይቅርብኝ ብላለች ዳጣ። ግን ደግሞ የእውነት እንዳልሆነ ፊቷ ላይ ይነበብ ነበር። እናቱ ደረጀም እንደዛ ይሻላል ብሏታል። አዎ ይህን ያህል ጊዜ ኑሬ የለ አባዬ፣ ለአንድ ቀን ለዛሬ አዳር ምንም አይከብደኝም፣ ችግር የለውም፣ አንተ አትሰብ፣ አትጨናነቅ፣ በቃ እንሂድ ብለዋለች። አቶ ደረጀም እሺ ብሎ ወደ ቤት ተመልሰዋል። ወደ ቤት ተመልሰው ከመምጣታቸው በፊት እንግዲህ ስልካቸው ላይ ዳጣ አቢጌል በተደጋጋሚ እየሞከረች ነበር። ናታንም ጨንቆታል። ዳጣ እውነቱን ስታቅ ምን ሊሆን ምን ይሰማታል የሚለው ነገር እጅግ በጣም ረብሾታል። ስሜቱ ተረብሿል። ብቻውን ቁጭ ባለበት ጊዜ አቢጌል እየሮጠች መታለች። አቢጌል ስትሮጥ መታ ናታን አባዬን አይተዋል አባዬስ ብላ ነበር። አባዬና ዳጣ አሁን ነው የወጡት ብሏል። እማዬና አባዬ እኮ ተጣልተዋል። በዚህ ሁኔታ ላይ ሆነ እማዬን በጭራሽ መሄድ አልነበረበትም ስትል እንግዲህ ናታንም ለዳጣ እኮ ቃል ገብቶላታል እናቷን ሊነግራት፣ ስለዚህ እናቷን ያሳያታል። ዳጣ ጋር ሄደዋል ብሏል። እና አሁን ነው ቆዩ ምንስ ብለዋል ምትለውም ምንም አላለኝም ግን ተረጋግቶ ነው የወጣው ብላ ነበር። ግን እኮ ደግሞ ስልክ እያነሳ አይደለም አባዬ፣ ደህና አይመስለኝም፣ ውስጤ እየተረበሸ ነው፣ ምንም ጥሩ ስሜት አይሰማኝም፣ እስቲ ደውልላት ብላ በተደጋጋሚ በሁለቱም ስልክ ሲደወል ሁለታቸውም እያነሱ አልነበረም።
ይህ ነገር አቢጌልን እጅግ በጣም አስጨንቋታል። አቢጌል በር ከፍታ ወጥታ ገዜን ጠይቀዋለች። ገዜን አባዬን አይተዋሉ ባለችው ጊዜ አሁን ነው የወጡት ከዳጣ ጋር፣ ግን ደግሞ በፍጥነት ነበር መኪናውን እያሽከረከሩ የነበረው ብሏል። ወደ የት ሄዱ ብለው ብትጠይቅም በዚህ ነው አቅጣጫ ነው ሄዱ ብሎ የሄዱበትን መንገድ ጠቁሟታል። አቢጌል ይህን ስትሰማ እየሮጠች ወደ እናቷ ዘንድ ሄዳለች። እናቷም እንግዲህ ድንገት በሩን በኃይል ከፍታው ስትገባ ተደናግጣለች። እማዬ አባዬ ከቤት ወጥቷል፣ ስልክ ስደውል ደግሞ አያነሳም፣ አባዬ የለም ብላታለች። ወደ የት ነው የሄደው የት ሄዶ ነው ብትላትም እኔ እንጃ ምንም ጥሩ ስሜት እየተሰማኝ አይደለም፣ አባዬ በምንም ሁኔታ ውስጥ ቢሆን ስልክ ማንሳቱ አይቀርም ነበር፣ አሁን ግን ስልክ እያነሳ አይደለም፣ በዛ ላይ ደግሞ ስሜቱ ጥሩ አይደለም፣ አንቺ ጋር ከተጋጫችሁ በኋላ ደግሞ ጥሩ ስሜት ላይ አልነበረም ትላታለች። እንግዲህ ገዜንም ሳናግረው ምንም ሳይለኝ ነው ወጣው ብሏል እያለች ነው። አባዬ ደህና ባይሆን ነው ስትል ወይዘሮ ማርታ እንዴ አጠፋሁ እንዴ ጭንቀትህን እኮ ልጋራህ ልካፈልህ፣ አንተ ብቻህን ለምን ትደክማለህ ለምን ትጨነቃለህ አልኩኝ እንጂ የተለየ ምንም ያልኩት ነገር የለም፣ ግን አጥፍቻለሁ እንዴ እኔ ጥፋተኛ ነኝ እንዴ ብላ ልጇን አቢጌልን ጠይቃለች። አቢጌልም እማዬ አንቺ ምንም አላጠፋሽም፣ ምንም ያጠፋሽው ነገር የለም አንቺ እያለቻት ነው። እና እንደዛ ከሆነ ምንም ካላጠፋው ታዲያ የት ሄዶ ነው ማን ጋር ነው የወጣው ብላት ነበር። ከዳጣ ጋር ነው የወጣው ስትላት እንዴ ታዲያ እንደዛ አትይኝም እንዴ ከዳጣ ጋር ከሆነ ልደቷን ሊያከብርላት ይሆን የልደቷ ቀን ስለሆነ ሊጋብዛት ይሆናል ብላ ነበር። አባዬ በምንም ሁኔታ ውስጥ ቢሆን ስልክ ማንሳቱ አይቀርም፣ ስልክ ሲደወል እኮ አያነሳም ብላለች። ወይዘሮ ማርታ ኩርፊያውን ትታ ለራሷ ፌብን በዘጋው እያለች ስልክ በተደጋጋሚ እየሞከረች ነው። አቶ ደረጀም ስልክ እያነሳ አይደለም። እስቲ ለዳጣ ደውይ ብላት አቢጌል ለዳጣ ብትደውልም ዳጣም ስልክ እያነሳች አይደለም። ይሄ ነገር ጭንቀታቸውን የበለጠ አባብሶታል። ዳጣም አባዬ በዚህ ስሜት ብንሄድም ልክ ስላልሆነ አሁን ወደ ቤት እንመለስ ስትለው አቶ ደረጀም እርግጠኛ ነሽ ብሎ ዳጣን ካላት በኋላ ዳጣ እርግጠኛ መሆኗን ስትነግረው እየከፋው ቢሆንም እሷም እየከፋት ቢሆንም እሺ በቃ ወደ ቤት እንመለስ፣ ማርቲ እየደወለች ነው፣ በዛ ላይ ታስባለች፣ ደግሞ የባሰ ነገር እንዳይፈጠር ወደ ቤት እንሄድ፣ የዛሬ አዳር ብቻ እሺ ብሏታል። ከዛም ተመልሰው ወደ ቤት ሲመጡ ወይዘሮ ማርታ በር ላይ ቆማ እየጠበቀችው ነው። አቶ ደረጀም በጣም ይቅርታ ብሎ ወደ ክፍሉ ገብቷል። ወይዘሮ ማርታ እንግዲህ የተፈጠረውን ነገር ስታይ ሁኔታውን ስታይ ደህና ስላልሆነ አቶ ደረጀን ይቅርታ ጠይቀዋለች። ይሄ ነገር ደግሞ አቶ ደረጀን የበለጠ አስደንግጦታል። አንቺ ምን አጠፋሽ ምን አደረግሽና እያላት ነበር። እሷም በእኔ የተነሳ ነው እንደዛ ልጮህብህ ልናገርህ አይገባም ነበር እያለች ነው። አንቺ ምንም አስከፍተሽኝም ሆነ አስቀይመሽኝ ምንም ነገር አጥፍተሽ አታውቂም ብሏታል። ጥፋት እንደሌለኝ አውቃለሁ፣ ግን ደግሞ አንተን በዛ ልክ መናገር አልነበረብኝም፣ የበለጠ እንድትጨናነቅ ማድረግ አልነበረብኝም እያለች ነው። ዳጣ በእርግጥም ደብሯታል፣ ግን ደግሞ ክፍሏ ገብታ ኩርጥም ብላ ቁጭ እንዳለች አቢጌል ስትሮጥ መጣለች። አቢጌልን የት እንደሄዱና የት እንደነበሩ ለምን ስልክ እንዳላነሱ መጠይቃት ነበር። አቢጌል እንግዲህ እኔ ካንቺ ምንም የምደብቅሽ ነገር የለም፣ አባዬ እናቴ ሊነግረኝ ነበር ሊያሳየኝ ነበር ይሄድ ነው፣ እናቴ እየጠበቀችኝ ነው፣ ግን ደግሞ አባዬ ሊያሳየኝ ፈቃደኛ አይደለም፣ አባዬ ደህና አይደለም አቢጌል፣ አባዬ ምንም ደህና አይደለም፣ ስሜቱ ጥሩ አይደለም፣ ለዛም ተመልሰን መጣን ብላታለች። አቢጌል መቻንሽ ስትላት ነገ ብሎኛል ስትል እናትሽን ከርቀቱኝ በማየ ላይ ያማለለችውን ሴት ማየት እፈልጋለሁ፣ እባክሽ አብሬሽ ልሂድ ብላት ነበር። ይሄ ነገር አባዬን የበለጠ ሊያስቆጣውና ሊያስቀይመው ይችላል፣ ስለዚህ እባክሽ ይቅርብን ብላለች። ዳጣ አረ በጭራሽ ይሄ ነገር መሆን የለበትም በጭራሽ አይሆንም ብላ ነበር። ግን ደግሞ አቢጌል ከርቀት እኮ ነው ከርቀት አባዬ ያየኝም ስትላት እሺ ከርቀቱ ነሽ ወይም ደግሞ ሌላ ጊዜ እኔን አስተዋውቀኝና ከዛ በኋላ ሄደን አሳይሻለሁ ብላት ነበር። አይ አሁን ነው የምፈልገው ስትላት እሺ ከርቀቱ ነሽ ታያታለች በሚል ሀሳብ ተስማምተዋል። እንግዲህ አቶ ደረጀ ክፍሉ ገብቶ ያንኑ መቆዘሙን ማሰብ ማንሰላሰል ጀምሯል። ወይዘሮ ማርታም ወደ ክፍሏ ተመልሳለች። እናም እንግዲህ አቶ ደረጀን በድጋሚ ይቅርታ ደርዬ ለዚህ ሁሉ ነገር እኔ ነኝ ምክንያቷ፣ እንደዛ ልልህ አይገባም ነበር እያለች የበለጠ እንግዲህ በደግነቷ አስረዋለች። አቶ ደረጀ እጅግ በጣም ጨንቆታል፣ ነገሩ ተባብሶበታል። ግን ደግሞ ለወይዘሮ ማርታ አንድ ነገር ብሏታል። ይሄም ምንድን ነው? ምንም ነገር ቢፈጠር ምንም ነገር ብታደርጊኝ የፈለገ ነገር ቢሆን ባንቺ በጭራሽ ላዝንም አልችልም። ይህን ስልሽ ከልቤ ነው።
በምላሴ አይደለም ለወደፊቱም አሁን ብቻ አይደለም ምንጊዜም ምንም ብትኝ ምንም ብታረጊ አንቺ ሁልጊዜም ልክ ነሽ። አንቺ በጭራሽ ልታጠፊያቸው ማርትዬ እያላት ነው። ወይዘሮ ማርታም እንግዲህ ነገሮችን ጥፋተኛ ሳትሆን እንደ ጥፋተኛ ትዳሯን ላለመበተንና ቤተሰቧን ላለማጣት ባሏን ላለማስቀየም የተቻላትን ያህል እየጣረች ነው። አቶ ደረጀ ያስጨነቀው የዳጣ ጉዳይ፣ በዛ ላይ ደግሞ አዲሱ ወንድ ልጅ በስንት ነገር ተወጥሮ ይህንን ቤተሰብ እንግዲህ የቤተሰቡ ደስታ እንዳይጠፋ ለማድረግ የተቻለውን ያህል ቢጥርም ግን ደግሞ ጭንቀቱና ሀሳቡ በብዛቱ ፊቱ ላይ ወጥቶ ፊት ለፊት ይታያል። ለዛም እንግዲህ ወይዘሮ ማርታ ሁሉንም አውቃ እንዳላወቀ ለመተው ወስናለች። በስተመጨረሻም እንግዲህ ለናታን አንድ ነገር ብለዋለች። እኔ እናቴን ካወቅኩ በኋላ ከዚህ ቤት መሄድ እዛው መሆን ይኖርብኛል እያለች ነው። ለምን ባላት ጊዜ እንዴት ጥለሽን ትሄዳለሽ የሚል ጥያቄ አንስቶ ነበር ናታን። ግን ደግሞ ለአባዬ ትዳርና ለማየ ሲባል ከዚህ ቤተሰብ መራቅ አለብኝ። በውጭ እየመጣሁ አንተን ነው ከርቀት አገኛቸዋለሁ እንጅማ እዚህ ቤት መኖር የለብኝም። ይሄ ቤተሰብ በእኔ የተነሳ መበጥበጥ የለበትም። አሁንም እየተበጠበጠ ያለው በእኔ ነው ብላለች። ናታን በእሷ ስበብ እንዳልሆነ ሊያስረዳት ቢሞክርም ግን ደግሞ ዳጣ ሁሉም ነገር በእኔ የተነሳ ነው እንደዚህ ሆነው ብላምናለች። እናም እንግዲህ አቶ ደረጀ እናቴን ካገናኘኸኝና የምትፈቅድ ከሆነ ትዳርህ እንዳይበተን ቤተሰብህ እንዳይናጋ እዛው መሆን እችላለሁ ብላ ነበር። አቶ ደረጀ አንቺ ለመወለድሽ እኮ ያንቺ ምንም ጥፋት የለበትም። እናም እንግዲህ ጥፋቱ የራሴ ነው። ስለዚህ እናትሽ አስገድዳኝ ነው። ይህ እንዲታቂ ነው የምፈልገው። ሁለተኛ መጠጥ የሚባልም አልጠጣም ብሎ ምሏል። እናም እንግዲህ አንቺም ጥለሽ ልትሄጂ ነው ዳጣ፣ ይህን እውነት የምታውቂው እኮ አንቺ ብቻ ነሽ እና ጥለሽ ልትሄጂ ነው እያለ የበለጠ ተጨናንቋል። ግን ደግሞ መጀመሪያ እናት የለያት እያለች ነው ዳጣ። እንግዲህ እየሄዱበት ያለው መንገድ የሰላም ቤት መንገድ መሆኑን ስታውቅ ይህ እኮ የሰላም መንገድ ነው፣ የሰላም ቤት መንገድ ነው። ሰላም እናቴን እንደምታውቃት ድሮም ቢሆን እርግጠኛ ነበርኩ፣ ጠርጥሬ ነበር። ጎረቤት ናቸው እንደ እያለች በስተመጨረሻም የሰላም በር ላይ ስትቆም እናትሽ እየጠበቀችሽ ነው ውረጂ ተብላ ነበር። ዳጣ ግን እጅግ በጣም ደንግጣለች። የሰላም ቤት መሆኑን ስታውቅ እንኳንም ለመውረድ አይደለም ቀርቶ ለመናገርም አንደበቷ ተዘግቷል። ሰውነቷ ይንቀጠቀጣል። አቶ ደረጀም ውረጂ እያላት ነው። እሷም ለመውረድ ፈርታለች። ምንስ ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ